ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የናይል ተፋሰስ ሀገሮች ወደ ውሃ ክፍፍል ድርድር መግባት ቢፈልጉም ባይፈልጉም ኢትዮጵያ የሚያስፈልጋትን ድርሻ እየተጠቀመች እንደምትቀጥል የታላቁ ህዳሴ ግድብ ተደራዳሪ ኮሚቴ አባል ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ተጠናቆ ወደ ስራ ቢገባም የታችኛው ተፋሰስ ሀገራት በተለይም ግብጽ አሁንም በአባይ ወንዝ ላይ ያላትን ጥያቄ ፕሮጀክቱን ምክንያት በማድረግ በተለያዩ አጋጣሚዎች ስትገልጽ ይደመጣል። ችግሩ እልባት እንዲያገኝ ያስችላል የሚል እምነት የተጣለበት የናይል ተፋሰስ ኮሚሽን እንዳይመሰረት ጥረት የሚያደርጉ ሀገሮች መኖራቸውም ይነገራል። በአዲስ አበባ ዩኒቨርሲቲ የውሃ ሀብትና ምህንድስና እንዲሁም ተዛማጅ ዘርፎች ከፍተኛ ተመራማሪና መምህር የሆኑት እንዲሁም የታላቁ ህዳሴ ግድብ ተደራዳሪ ኮሚቴ አባሉ ፕሮፌሰር ይልማ ስለሺ ኢትዮጵያ የራሷን ድርሻ ለፈለገችው ዓላማ የመጠቀም ሙሉ መብት አላት ብለዋል። ፕሮፌሰር ይልማ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ከቀጠለው የግብጽ ጥያቄ አንጻር የአባይ ጉዳይ አልቋል የሚለውን ግብጾች መቀበል እንደማይፈልጉ አመላክተዋል። ውሃው ተገድቦ የኤሌክትሪክ ኃይል እያመነጨ እነሱም ውሃው እየሄደላቸው ነው የሚሉት ተመራማሪው፣ ነገር ግን አሁን የደረሱበት ፍላጎታቸው አባይን ለመስኖ ከተጠቀማችሁ እኛ ጋር የሚደርሰው ውሃ ይቀንሳል፣ ስለዚህ የኤሌክትሪክ ኃይል ብቻ አመንጭታችሁ ውሃውን ልቀቁልን የሚልና በዚህ እንድንስማማ ይፈልጋሉ ሲሉ ገልጸው ኢትዮጵያ ይህን እንደማታደርግ ሞግተዋል። ኢትዮጵያ ከውሃው ዘርፈ ብዙ ጥቅም ማግኘት ያለባት በመሆኑና የምትጠቀመው ድርሻዋን ስለሆነ ከግብጽ ጋር አልተስማማንም ብለዋል። አሁን ያለው የግብጽ ጥያቄና ቅሬታ መነሻው ስለ ህዳሴ ግድብ ነው ይላሉ እንጂ ጥያቄው ስለ አባይ ውሃ ጠብታ ነው የሚሉት የታላቁ ህዳሴ ግድብ ተደራዳሪ ኮሚቴ አባሉ ፕሮፌሰር ይልማ ስለሺ ግብጽን ጨምሮ የናይል ተፋሰስ ሀገሮች ወደ ውሃ ክፍፍል ድርድር የሚገቡ አይመስለኝም ሲሉ አስተያየታቸውን ሰጥተዋል። እንደ ተደራዳሪው ገለጻ ወደ ውሃ ክፍፍል ድርድር ለመግባት ጊዜው አሁን አይደለም፣ በመሆኑም ሌሎቹ ሀገራት ካልፈለጉት ኢትዮጵያ ክፍፍሉን የምትፈልግበት ምንም ምክንያት የለም ብለዋል። በኢትዮጵያ በኩል ሰላም እንዲመጣ ውጥረት እንዲቀንስና አብሮ መኖር እንዲጎለብት የሚያደርግ ስልት በመከተሏ እንጂ ውሃ ሰጪ ሀገር እንደመሆኗ ድርሻዋን ለመውሰድ እባክህ እንነጋገር ብሎ መለመን አይገባትም የሚሉት ባለሙያው ኢትዮጵያ በዓለም አቀፍ ህጎች መሰረት ለራሷ የሚበቃትን ድርሻ ይዛ ስራዋን መቀጠል ነው የሚጠበቅባት ብለዋል። የናይል ተፋሰስ ሀገራትን ለማሰባሰብ በሂደት ላይ የሚገኘው የናይል ተፋሰስ ሀገሮች ኮሚሽን ውስጥ ላለመግባታቸው ግብጾች የአባይ ውሃን ሙሉ በሙሉ እየተጠቀሙበት መሆኑ እውቅና እንዲሰጠው መጠየቅ በመሆኑ ሁሉንም ሀገሮች የሚጎዳ ቢሆንም ሀሳባቸውን የማይቀይሩ በመሆኑ ኮሚሽን ውስጥ ሊገቡ አይችሉም በማለት ፕሮፌሰር ይልማ ተናግረዋል። ይሁን እንጂ ግብጾች ባይኖሩም በሌሎች የኮሚሽኑ አባል ሀገሮች ስራው ይቀጥላል ሲሉም አክለዋል። ተደራዳሪው እንደገለጹት ግብጽና ኢትዮጵያ ሌሎች ቢገፏቸው እንኳን በውሃ ምክንያት ወደ ጦርነት የሚያደርስ መካረር የለባቸውም የተባለ ሲሆን ልዩነታቸው በወንድማማቾች መካከል እንደሚፈጠር የንብረትና የሀብት ጉዳይ ነው ብለዋል። አንዳንድ ጊዜ ፖለቲከኞቹ ወይንም እኛን ሊያጣሉ የሚሞክሩ ሰዎች እንደሚያስቡትም አይደለም። ለስንት ሺህ ዓመት አብረን የኖርን ሰዎች መሆናችንን መገንዘብ ያስፈልጋል። ይህ ሲባል ግን ነገሮች ቀላል ናቸው ማለት እንዳልሆነ መረዳት ያስፈልጋል። ለህዝባቸው የምትጠጡትን ውሃ ሊያሳጧችሁ ነው የሚለውም አነጋገር የተሳሳተ መሆኑን ማሳወቅ አስፈላጊ ነው በማለትም ገልጸዋል። በእናቶ ዮሐንስ ቧያለው መዝገብ ፍርድ ቤቱ በፖሊስ የምርመራ መዝገብ ላይ ትዕዛዝ ሰጠ። በአማራ ክልል ከተፈጠረው ግጭት ጋር በተያያዘ በሽብር ወንጀል ተከሰው ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየ የሚገኘው የእናቶ ዮሐንስ ቧያለው መዝገብ ዛሬ በዋለው ችሎት በሰብአዊ መብት አያያዝና በፖሊስ የምርመራ ሪፖርት መዘግየት ዙሪያ አዳዲስ ትዕዛዞችን አስተላልፏል። ፍርድ ቤቱ የፌዴራል ፖሊስ እስካሁን ያላቀረበውን የምርመራ ውጤት ይዞ እንዲቀርብ ለሚያዝያ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸው አቶ ሰለሞን ገዛኸኝ ለሪፖርተር ተናግረዋል። ከ3 ወራት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን ባቀረበው የምርመራ ሪፖርት መሰረት ተከሳሾቹ በእስር ላይ ባሉበት ወቅት የሰብአዊ መብት ጥሰት እንደደረሰባቸው መግለጹ ይታወሳል። የአሜሪካው የውጭ ጉዳይ መስሪያ ቤትም የ2023 የሰብአዊ መብት ሪፖርት ደግሞ አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለና ዶክተር ካሳው ተሻገር በአዋሽ አርባ ወታደራዊ ካምፕ ታስረው በነበሩበት ወቅት ብሔር ተኮር ስድብና ትንኮሳ እንደደረሰባቸው አመልክቷል። ፍርድ ቤቱም ይህንኑ መነሻ በማድረግ በሰብአዊ መብት ጥሰት በፈጸሙ አካላት ላይ ምርመራ እንዲደረግ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር።
ይሁን እንጂ ፖሊስ በደረሰው የመብት ጥሰት፣ ዛቻ፣ ማስፈራሪያና ብሔር ተኮር ስድብ ዙሪያ እስካሁን ያደረገውን ማጣራት ለችሎቱ ባለማቅረቡ በቂ ምርመራ ስለማድረጉ የሚያሳይ የምርመራ መዝገብ ይዞ እንዲቀርብ ትዕዛዝ ተሰጥቶታል። በተጨማሪም የማረሚያ ቤት ኃላፊዎችን በሚመለከት የተደረገው ማጣራት ዝርዝር ሁኔታ እንዲቀርብ ታዟል። በዚሁ መዝገብ በሽብር ወንጀል ተከሰው በእስር ላይ የሚገኙት ዶክተር ካሳው ተሻገር የልብ ህመም ስላጋጠማቸው በግል ሕክምና ተቋም ታክመው እንዲመለሱ ዛሬ ለችሎቱ አቤቱታ አቅርበዋል። ፍርድ ቤቱም የተከሳሹን የሕክምና ጥያቄ መርምሮ ትዕዛዝ ለመስጠት ለሚያዝያ 8 ቀን 2018 ዓ.ም ቀጠሮ ሰጥቷል። ዶክተር ካሳው ቀደም ሲልም በእስር ላይ ሳሉ ተገቢው የሕክምና አገልግሎት እንደማይቀርብላቸው ለኮሚሽኑ ሲገልጹ እንደነበር ይታወሳል። በሌላ በኩል አቃቢ ሕግ ቀደም ሲል ባቀረባቸው የሰውና የሰነድ ማስረጃዎች ላይ ፍርድ ቤቱ መርምሮ የመከላከያ ብይን ለመስጠት ለሚያዝያ 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአማራ ክልል ከፍተኛ አመራር የነበሩት አቶ ዮሐንስ ቧያለው፣ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ፣ የክልል ምክር ቤት አባሉ ዶክተር ካሳው ተሻገርና ሌሎችም ተከሳሾች ከፋኖ ታጣቂዎች ጋር ግንኙነት በመፍጠርና የሽብር ተግባር በማቀድ ወንጀል ክስ እንደተመሰረተባቸው ይታወቃል። ተከሳሾቹ መጀመሪያ በአዋሽ አርባ ወታደራዊ ካምፕ ታስረው በነበሩበት ወቅት ያለ ፍርድ ቤት ትዕዛዝ ታስረናል፣ ብሔር ተኮር ስድብና እንግልት ደርሶብናል በሚል በተደጋጋሚ አቤቱታ ሲያቀርቡ ቆይተዋል። አቶ ዮሐንስ ቧያለው ከዚህ ቀደም በነበረው ችሎት የታሰርኩት የሐሳብ ልዩነት ስላለኝ እንጂ ወንጀል ፈጽሜ አይደለም ሲሉ መከራከራቸው ይታወሳል። በተጨማሪም አቶ ክርስቲያን ታደለ በእስር ላይ ሳሉ የቀዶ ጥገና ሕክምና ማድረጋቸውና የጤናቸው ሁኔታ አሳሳቢ እንደነበርም የሚታወስ ነው። በአዲስ አበባ ገቢዎች ቢሮ በስራ ሰዓት የእጅ ስልክ መጠቀም ተከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን እርካታ ለማረጋገጥና የአገልግሎት አሰጣጥ ጥራትን ለማሻሻል በሚያደርገው ጥረት ከዛሬ መጋቢት 21 ቀን 2018 ዓ.ም ጀምሮ ማንኛውም ሰራተኛ በመደበኛ የስራ ሰዓት የእጅ ስልክ መጠቀም የተከለከለ መሆኑን አስታውቋል። የቢሮውን የአገልግሎት አሰጣጥ ለማዘመንና በሪፎርም ስራዎች ውጤታማ ለመሆን እየሰራው ነው ያለው የአዲስ አበባ ገቢዎች ቢሮ በዛሬው ዕለት በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች ከሚገኙ ከ7000 በላይ ሰራተኞቹ ጋር በስራ ሰዓት ስልክ አጠቃቀም ዙሪያ ሰፊ ውይይት ማካሄዱ ተገልጿል። በውይይቱ ላይ እንደተገለጸው ቢሮ የአደረጃጀትና የቴክኖሎጂ አጠቃቀም ማሻሻያዎችን እያደረገ ቢሆንም አሁንም ድረስ ከግብር ከፋዮች ዘንድ የአገልግሎት አሰጣጥና የመልካም አስተዳደር ቅሬታዎች እየቀረቡ ይገኛሉ። በተለይም አገልግሎት ፈላጊን አስቀምጦ በግል የእጅ ስልክ መጠቀምና ለስራ በተመደበ ኮምፒውተር የግል ጉዳዮችን መከታተል ዋነኛው የአገልግሎት መጓተት ምክንያት መሆኑ ተመልክቷል። ይህንን ችግር በዘላቂነት ለመቅረፍ ይረዳ ዘንድ ከመጋቢት 21 ቀን 2018 ዓ.ም ጀምሮ ማንኛውም ሰራተኛ በመደበኛ የስራ ሰዓት የግል የእጅ ስልክ መጠቀም ተከልክሏል። ለስራ አገልግሎት የተመደቡ ኮምፒውተሮችን ለግል ጉዳይ ማዋል በጥብቅ እንደሚታረም ስምምነት ላይ ተደርሷልም ተብሏል። ሰራተኞች ማንኛውንም ግብር ከፋይ ያለ አድሎና በቅንነት የማገልገል ግዴታቸውን እንዲወጡም አቅጣጫ ተቀምጧል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።